እግዚአብሔር አምላካችን የተመሰገነ ይሁን። ባለፉት ሰሞን እንግዲህ በተከታታይ ስለ ጌታ እግዚአብሔር መንፈስ ቅዱስ በረከትና ረድኤት ከእግዚአብሔር ቃል ላይ አየን ሁለት ጊዜ። ዛሬ ሶስተኛውን ክፍለ ጊዜ ነው የምናየው። እግዚአብሔር ከረዳን ከፈቀደ ደግሞ ዛሬ ደግሞ አዲስ በረከቶችን ደግሞ ይሰጠናል ጌታ። እንዲህ እናደርጋለን። ማቴዎስ ወንጌል ምዕራፍ 1 ቁጥር 18 እና 23ን በማንበብ እንጀምራለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አነበዋለሁ። ቁጥር 18 ነው የማነበው። የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ይላል። አሁን ደግሞ ሉቃስ ምዕራፍ 1 ላይ ደግሞ አውጡ። ሉቃስ ምዕራፍ 1 ላይ አውጡ። ሉቃስ ምዕራፍ 1 ላይ ከ26 ጀምሮ እናነባለን። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። የጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። እችን ስሙኝ አስተውላችሁ። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ይሄ ቅዱስ የእግዚአብሔር ልጅ ይባላል የሚለው ቃል ወገኖች ሆይ እጅግ ትልቅ ሰማይና ምድር ሊያከብረው የሚገባ ቃል። አያችሁ፣ መልአኩ ገብቶ ሲነግራት እውነቷን ነው። ቅድስት ማርያም እንዴት ነው የሚሆነው? እኔ ወንድ አላውቅም ባለችው፣ የእግዚአብሔር መንፈስ በአንቺ ላይ ይመጣል። ፈረንጆቹ የሚናገሩት የልዑልም ኃይል ይጸልልሻል፣ ይሸፍንሻል፣ ወይም ይከልልሻል፣ ወይም ኦቨርሻዶው ያደርግሻል። ኢየሱስ ክርስቶስን ወገኖቼ ሆይ ተአምራዊ በሆነ አሰራር ከድንግል ማርያም እንዲወለድ መንፈስ ቅዱስ ታላቁን ድርሻ፣ ታላቁን ስራ፣ ታላቁን ከስጋ ለባሽ ቋንቋ ዕውቀት በላይ ይሄ ተአምራዊ የሆነ መንገድ ነው። ይሄ እንዲና እንዲህ ብሎ ማለት የማይቻል ነገር ነው። በቃ ተአምራዊ በሆነ አሰራር ኢየሱስ ክርስቶስ በቅድስት ማርያም ማህፀን ላይ ተጠለለ፣ ተቀመጠ። ትልቅ የመንፈስ ቅዱስ ስራ አይገርምም? ጌታ ኢየሱስ ክርስቶስ ስለ መንፈስ ቅዱስ ሲናገር ከራሱ አይነግርም፣ ነገር ግን ከኔ ወስዶ ይነግራችኋል። የእውነት መንፈስ በመጣ ጊዜ ይላል። የእውነት መንፈስ በመጣ ጊዜ ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እርሱ ያከብረኛል፣ ደግሞ ከኔ ካለኝ ወስዶ ይነግራችኋል እንጂ ከራሱ አይነግርም። ምን አይነት ትህትና ነው! ምን አይነት መቀባበልና አክብሮት ነው በመለኮት መካከል ያለው! ወገኖች ሆይ እጅግ ከአእምሮ በላይ የሆነ ነገር ነው። ከራሱ አይነግርም። የኔ ከሆነው ካለኝ ከኔ ወስዶ ይነግራችኋል። ምን አለ ኢየሱስ ደግሞ ሲናገር እንደገና እርሱ መንፈስ ቅዱስ
የቤተ ክርስቲያንን መተዳደሪያ ደንብ የቤተ ክርስቲያንን ዘመንና ቁጥር ወይም የተለያየ ዘመን ብዛት ቁጥር ያለው አገልግሎትን ያገለገሉ ሰዎች አክባሪ አይደለም። መንፈስ ቅዱስ በቤተ ክርስቲያን ውስጥ የሚያከብረው የሚያደምቀው የሚያሳየን የሚገልጥልን ሞቶ የተነሳውን ያከብረኛል ያለውን በአብ ቀኝ የከበረውን ለዘላለም ደግሞ እንደገና ደግሞ በዛ በስጋ ለባሽ ቋንቋ በማይገለጥ ክብር ውስጥ ያለውን እንደገና በክብር የሚመለሰውን እሱን ነው የሚያከብረው። ወገኖች በጣም በመንፈስ ቅዱስ ባለበት ዘመን ሁሉ አሁን ይሄ ዘመን ወገኖች ሆይ መንፈስ ቅዱስ በቤተ ክርስቲያን የሚሰራበት ዘመን ነው። በብሉይ ኪዳን አብ የሰራበት ዘመን ነው። በወንጌላት ኢየሱስ ክርስቶስ በስጋው ወራት ተገልጦ የሰራበት ዘመን ነው። አሁን ደግሞ መንፈስ ቅዱስ ኢየሱስን እያጎላ እያደመቀ የጨለማውን የክፋት ምስጢር እየገለጠ እኔና እናንተን እውነት ወደ ሆነው እውነት ወደሚመስል ወደሚያታልለው አይደለም እውነት ወደ ሆነው የሚመራን ጌታ አብሮን አለ በውስጣችን አጠገባችን ረዳት ሆኖ ላለው ጌታ ክብር ይሁን። ወገኖች እግዚአብሔር አምላክ የተመሰገነ ይሁን። የእውነት መንፈስ ይለዋል። እስቲ እንዲህ ሲሆን የእውነት መንፈስ በሉ እስቲ። የእውነት መንፈስ እውነትን ይገልጣል። የእውነት መንፈስ እውነትን ያሳያል። የእውነት መንፈስ ወደ እውነት ይመራል። የእውነት መንፈስ እውነትን ያጎላል። እውነትን ያደምቀዋል። ክብር ለኢየሱስ ክርስቶስ ይሁን። ወገኖች እግዚአብሔር ይመስገን። እችን ያወቀ አገልጋይ ምናልባት ወገኖች ሆይ እግዚአብሔር ቢረዳ እችን ያወቀ አገልጋይ የፍጻሜ ማማሩ መልካም ሊሆን ይችላል። ይኸው መንፈስ ቅዱስ በጉባኤ ውስጥ በማንኛውም ቤት ውስጥ ቢሆን ትንሽ የሆነ ፌሎሺፕ ቢሆን በቤተ ክርስቲያን ቢሆን በተለያየ ቦታ ላይ ቢሆን የሚመጣው ኢየሱስን ለማክበር እንደሆነ ያወቀ አገልጋይ ወገኖቹ ከብዙ ነገር ይጠበቃል። ራሳችንን ለማሳየት ራሳችንን ለማውጣት ራስ ስማችንን ለማግነን ዝናችንን ለማውጣት እኛነታችንን በቅዱሳኑ ማህበር ውስጥ ይዘን ቀና ማለት የጀመረት እጅግ አደጋ ውስጥ ገባን ወገኖች ሆይ። ምክንያቱም ካላችሁ ከሰማየ ሰማያት ወርዶ በመንፈስ ቅዱስ በድንግል ማርያም ማህፀን ላይ ተጸልሎ ስጋ ለብሶ ሲወለድ ቆም ብለን ረጋ ብለን ተረጋግተን ካሰብን ይሄ ስጋ የለበሰው ማን ነው? ማን ነው? ወገኖች ሆይ ይኸው ማንም ሊያድነን ስለማይችል እግዚአብሔር ራሱ እኮ ነው ሰው ሆኖ የመጣው። እስቲ እቤታችሁ ቁጭ ብሉና እግዚአብሔር ራሱ አዎ እግዚአብሔር ራሱ ለምን መንፈስ ቅዱስ አስፈለገው? እውነተኛ ሰው ሆኖ እውነተኛ አምላክ ሆኖ እንዴት ነው እሱ ይሄ ነገር? ቺን ሁለቷን ነገር ያዙ ወገኖች ሆይ። ኢየሱስ ክርስቶስ ሰው ነው እንደኔና እንደናንተ። ስለዚህ የመንፈስ ቅዱስ ኃይል ሙላት ያስፈልገዋል። ያለ መንፈስ ቅዱስ እርዳታና ኃይል አንድ እርምጃ አልተንቀሳቀሰም እዚች ፕላኔት እርዝ ላይ። ማን ነው ኢየሱስ ክርስቶስ? ሰው። አዎ ምን ይላል? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለ፣ በሰውና በእግዚአብሔር መካከል ላይ ሰው የሆነ አንድ አለ፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ሁለቱን ባህሪያት ይዞ በምድር ላይ ሰው ሆኖ የመንፈስ ቅዱስ ኃይል ያስፈልገዋል። በመለኮትነቱ ደግሞ ሰማይና ምድርን ከአብና ከመንፈስ ቅዱስ ጋር የፈጠረ ነው። ተመልከቱ ወገኖች ሆይ እግዚአብሔር በስጋ ደህንነታችን ምን ያህል ምስጢር የተሞላው ምን ያህል ትልቅ ምን ያህል በቋንቋ የማይገለጥ እንደሆነ መለኮትን ሰው አድርጎታል። ለምን ካላችሁ ወገኖች ሆይ ጉዳዩ በጣም ከባድ ነው።
በሰው ቋንቋና ቁንጽል የአእምሮ ዕውቀት መተንተን እጅግ አደገኛ ነገር ነው ወገኖቼ ሆይ። ማን ያድነናል? ማን ያድነናል? አብ ሞከረ ሊያድን ሞከረ። ነቢያትን ላከ፣ ቀጠቀጡ፣ ገደሏቸው። ላከ፣ ገደሏቸው፣ ይገሏቸዋል። ላከ። መጨረሻ ላይ ቅዱሱ ሥላሴ ምን ይሻላል ያለ ይመስለኛል። የሰውን ፍጥረት የሰውን ልጅ ገሃነም የሚባለውን ቦታ ያንም ቦታ የሚያውቀው እግዚአብሔር ነው። እንዴት አስፈሪ፣ እንዴት ከባድ፣ እንዴት የዘላለም የማይወጣበት ቦታ ነው። እዛ እንዳንሄድ እግዚአብሔር በቃ ልጁን ወደ ዓለም ከማስገባት ውጪ አማራጭ የለውም። ስለዚህ ልጁን ላከው። ልጁ መጣ፣ ከድንግል ማርያም ተወለደ። እኔ ቁጭ ብዬ ብቻዬን ምናልባት ሰው ቢያየኝ እንደው ድንገት አያየኝም እንጂ ቤቱ ስለሆነ እንደ እብድ የሚያነጋግረኝ ሰማይንና ምድርን የፈጠረ እንዴት ይሄን ስጋ ለበሰ? ቁጭ በሉ፣ እግዚአብሔር ያክብራችሁ። ቁጭ በሉ። እግዚአብሔር ይመስገን። ክብር ለኢየሱስ ክርስቶስ ይሁን። ጌታ ኢየሱስ በመንፈስ ቅዱስ ተጸነሰ፣ ከድንግል ማርያም ተወለደ። ስለዚህ ነው ወገኖች ሆይ ደስ ሊለን የሚገባ ታምራዊ በሆነ አሰራር በመጸነሱ ወገኖች ሆይ ጨርሶ ኃጢአትና የኃጢአት እድፈት የሚባል ነገር የለበትም። ሊያድነን የቻለው አንዱና ዋናው ትልቁ ነገር ፍጹም ጻድቅ፣ ፍጹም ንጹህ፣ ፍጹም ኃጢአት የሚባል ነገር የማያውቅ እድፈት የሌለበት ጌታ ስለሆነ ነው። እንዲህ ያለ ጌታ የሚያስፈልገን ለደህንነታችን ያስፈልገናል። እግዚአብሔር አምላካችን የተመሰገነ ይሁን። አዎ ለዚህ ነው ቅዱስ ይለዋል። ካንቺ የሚወለው ቅዱስ የእግዚአብሔር ይሄ ቅድስና እኔና እናንተ በኑሮ በመግባት በመውጣት በአካሄድ ክርስትና ህይወት አካሄዳችን የሚጠበቅብን ቅድስና አይደለም። ሐዋርያው ጳውሎስ በቆሮንቶስ ላይ በአንደኛ ቆሮንቶስ ምዕራፍ 6 ላይ በተሰሎንቄ ላይ በኑሮአችሁ ሁሉ ቅዱሳን ትሆኑ ዘንድ እያለ የሚለን አይነት ይሄ የመለኮት ቅድስና ነው። እግዚአብሔር አብ ቅዱስ ነው። እግዚአብሔር ወልድ ኢየሱስ ክርስቶስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ቅዱስ ነው። ምን አለ ሲል አይታችኋል። አንዳንድ ቦታ ላይ አጋንንቶችን ውጡ ሲላቸው አንተ ቅዱስ የእግዚአብሔር ልጅ ያውቁታል። አለ ጊዜያችን ልታጠፋን መጣህ የእግዚአብሔር ቅዱስ ይላሉ። ትክክለኛ ያውቁታል ማን እንደሆነ። ብዙ ጊዜ ወገኖች ሆይ እዚህ ላይ ሲናገር ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ እግዚአብሔር አምላክ የተመሰገነ ይሁን። አንድ ጊዜ ጌታ ኢየሱስ ክርስቶስ ሲናገር በጣም ደስ የሚለኝ ነገር አለ። በጣም ደስ ይለኛል ወገኖቼ ሆይ። መጨረሻ ገደማ ላይ ለደቀ መዛሙርቱ እንደዚህ ያላቸው፣ ሁሉም የዛን ሰዓት ላይ አሁን በግልጽ ትናገራለህ በምሳሌ አይደለም አሉት። እንደዚህ ያላቸው ወደ መጨረሻው ገደማ ላይ ከአብ ወጥቼ ወደ ምድር መጥቻለሁ፣ እችን ዓለም እተዋለሁ፣ እንደገና ወደ አብ እመለሳለሁ አላቸው። አያችሁ እዚህ ጋር ትልቁ የመለኮት ሚስጥር የተገለጠ። በኋላ ምን አሉ ገረማቸውና አሁን በግልጽ ትናገራለህ በምሳሌ አይደለም። አዎ እግዚአብሔር ወልድ ማን ነው? ከእግዚአብሔር ውስጥ የወጣ እግዚአብሔር። እግዚአብሔር አብ ራሱን በስላሴ ሲገልጥ እግዚአብሔር አብ ከእግዚአብሔር አብ ውስጥ የወጣ እግዚአብሔር ወልድ ኢየሱስ ክርስቶስ፣ እግዚአብሔር መንፈስ ቅዱስ ወገኖች ሆይ አብ ወልድ መንፈስ ቅዱስ አሐዱ ሥሉስ አምላክ ራሱን በስላሴ ገልጦ ከዘላለም ሞት ላዳነን ጌታ ክብር ይሁን። ባካችሁ እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ይባርክልኝ። ፍጹም የሆነ ኃጢአት የሌለበት አዳኝ ያስፈልገናል። አለበለዚያ ደህንነትን ማግኘት አንችልም። ምክንያቱም የሰው ዘር ሁሉ በአዳም ምክንያት በዘር ሐረግ ውስጥ ኃጢአት አለ። አንድ ሕፃን ልጅ ሲወለድ ከእናቱ ሲወለድ ገና ከእናቱ ማህፀን እንደወጣ ኃጢአተኛ ነው። ምን አድርጎ ነው እሱ ኃጢአተኛ የሆነው? በዘር ሐረግ ነው። ምን አለ ዳዊት ሲናገር፣ እነሆ በአመፃ ተጸነስሁ እናቴም በኃጢአት ወለደችኝ።
እንዴት ነው እሱ? ይሄ ሚስጥር ወገኖች ሆይ በቃ አዳም በኤደን ገነት ኃጢአትን አድርጎ እግዚአብሔር ከኤደን ገነት ሔዋንና አዳም ሲያስወጣቸው የአዳም ዘር በኃጢአት የተበከለው በምድር ላይ ሆኖ አይደለም፣ በኤደን ገነት እያለ ነው። በኤደን ገነት እያለ ነው ሰው ከእግዚአብሔር ጋር የተለያየው። ሰው ምን ሆነ? ኃጢአትን ባደረገ ጊዜ ወገኖች ወይ እጅግ የሚያስፈራ ነገር ነው። የሰው ልብ በክፋት ተያዘ፣ ክፉ ሆነ የሰው ልብ። ስለዚህ እግዚአብሔር ሲያየው ተበላሽቷል። አድርግ ያላለውን አድርጎ በኃጢአት ይኸው ሁል ጊዜ ኃጢአት ሲመጣ ከኃጢአት ጀርባ ኃጢአት አዝሎት የሚመጣው አለው፣ የራሱ ወገኑ አለው። ኃጢአት ከመጣ ጀርባው ላይ ሞት አለ። ኃጢአት ሞትን ወገኖቹ አመጣ። ስለዚህ እግዚአብሔር ቅዱስ ስለሆነ በኃጢአት ከተበከለው አዳምና ሔዋን ጋር መኖር ስለማይችል ያለው አማራጭ ማስወጣት ነው። እና ደግሞ ምን ሊሆን ነው? ወደ ገሃነም ወደ ትሉ ወደማይወርድበት ወደማይሞትበት ሊወርድ ነው። ስለዚህ መለኮት ዘፍጥረት ምዕራፍ 3 ላይ ቃል ገባለት። ከሴቲቱ የሚወለደው አለ። ከሴቲቱ የሚወለደው ወገኖች አብርሃም አይደለም፣ ሄኖክ አይደለም፣ እነ ሙሴ እነ ኤልያስ አይደሉም። ሰዓት ጠብቆ ከሴቲቱ የሚወለደው ያለው ጌታችንን እሱ ነው ወገኖች። በቀራንዮ መስቀል ላይ ያሸነፈው በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ ያፈረሰው ሰውንና እግዚአብሔርን ያስታረቀው ኢየሱስ ክርስቶስ ነው። ክብር ለኢየሱስ ክርስቶስ ይሁን። ኃጢአት የሌለበት አዳኝ ሳይኖረን ደህንነትን ማግኘት ስለማንችል ለዚህ ነው ወገኖች ሆይ መንፈስ ቅዱስ ኢየሱስ ክርስቶስ ለአገልግሎቱን ያከናውን ዘንድ አያችሁ። በመንፈስ ቅዱስ ኃይል ከተሞላ በኋላ አገልግሎቱን ያከናውን ዘንድ ወገኖች ሆይ ይመራው ጀመር። ወዴት መራው ኢየሱስ መስላችሁ? መንፈስ ቅዱስ ወደ ምድረ በዳ ወደ በረሃ መራው። እዛ ከተፈተነ በኋላ ዲያብሎስን በፈተናው ካሸነፈ በኋላ እንደገና በመንፈስ ተመለሰ ይላል። ይኸው በመንፈስ ቅዱስ ወደ ምድረ በዳ ሄደ፣ በመንፈስ ቅዱስ ተመለሰ፣ እንደገና በመንፈስ ቅዱስ ወደ ቤተ መቅደስ መጣ። ይሄ እንግዲህ ምንድነው ካላችሁ መንፈስ ቅዱስና ኢየሱስ ክርስቶስ በምድር ላይ በነበረው አገልግሎት ዘመን ሁሉ ለአፍታ እንኳን ለደቂቃ ለሰኮንድ አልተለያዩ። ያለ ምን አለ አንድ ቦታ ላይ ኢየሱስ መጡና ደፋሮች በዘመኑ የነበሩ ሰዎች እንደዚህ አሉት፣ አንተ እኮ አጋንንትን የምታወጣው በአጋንንት አለቃ ነው አሉት። እንዴ እርስ በርሱ የሚከፋፈል መንግስት እንዴት ይቆማል አላቸው። እኔ በአጋንንት አለቃ ሰይጣንን ካስወጣው መንግስቱ እንዴት ሊቆም ይችላል አላቸው። እኔስ አላቸው በእግዚአብሔር ጣት አጋንንትን ማውጣ ከሆነ እንኪያስ የእግዚአብሔር መንግስት ወደ እናንተ ቀርባለች። አጋንንትን በቅዱሳን ማህበር ውስጥ ሆኖ እየነቀለ እያስጮኸ ከሰውና ከተለያየ የተጨነቁ ሰዎች መካከል የሚያወጣው መንፈስ ቅዱስ ነው። ኃይልን የሚያስታጥቀው መንፈስ ቅዱስ። ክብር ለኢየሱስ ክርስቶስ ይሁን ወገኖች። በታላቅ ኃይል ሞላው። አያችሁ ሰይጣን ፊት ለፊት ኢየሱስ ክርስቶስ ገጠመው። ወደ በረሃ ሄዶ አራት እሱን አላወጣውም። መሆን ማቴዎስ ወንጌል ታያላችሁ። አራት ጥያቄዎችን ይዞለት መጣ። አራቱንም ነገር ጌታ ያለፈው በመንፈስ ቅዱስ ኃይል ተሞልቶ ነበር። በመንፈስ ቅዱስ ኃይል ተሞልቶ ነው ሰይጣንን የገጠመው። ለምን? ቅድም ነግሬያቸዋለሁ። እውነተኛ ሰው ስለሆነ በሰውነቱ ስለሆነ ምድር ላይ የተመላለሰው መለኮት መሞት ስለማይችል ነው እኮ ስጋ የለበሰው። የኛን ሞት ለመሞት እኮ ነው ስጋ የለበሰው። እኛ እንድንነሳ ከሙታን መካከል እንድንነሳ እኮ ነው በትንሣኤው ኃይል የተነሳው። ስለዚህ ወገኖቼ ሆይ ልክ ነቢያቶች የተናገሩት ቃል አቤት የእግዚአብሔር ሰዎች ሲናገሩ ወገኖቼ ሆይ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል እያሉ የተናገሩትን እናንብበው ከፈለጋችሁ። እስቲ ኢሳይያስ ምዕራፍ 61 ላይ አውጡ። ነቢያቶቹ የተናገሩት ቃል በጣም ደስ ይላል ወገኖቼ ሆይ በጣም ደስ ይላል። እግዚአብሔር ይመስገን። ትንቢተ ኢሳይያስ ምዕራፍ 61 ላይ አውጡ። ትንቢተ ኢሳይያስ ምዕራፍ 61 ከቁጥር 1 ጀምሮ ነው የማነበው። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ የተማረኩትንም
ነፃነትን ለታሰሩት መፈታትን እናገር ዘንድ ልኮኛል። የተወደደችውንም የእግዚአብሔርን ዓመት አምላካችን የሚበቀልበትን ቀን እናገር ዘንድ። አያችሁ ወገኖች ሆይ ይሄ ከ700 ዓመት በፊት ነቢዩ ኢሳይያስ የተናገረው ነው። ኢየሱስ ክርስቶስ በምኩራብ ልክ ሲገባ መጽሐፉን ሲሰጡት እንደዚህ በተረተረ ጊዜ ይሄንን ያነበበው። ሌላ ደግሞ ምን አለ መሰላችሁ? ትንቢተ ኢሳይያስ ምዕራፍ 11 ላይ አውጡ። እዚሁ ትንቢተ ኢሳይያስ ላይ እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ትንቢተ ኢሳይያስ ምዕራፍ 11 ላይ ደግሞ የሚገርም ነገር አለ። እንደዚሁ የትንቢት ቃል ነቢያቶች የተናገሩት ቃል ነው የተፈጸመው። ከቁጥር 1 ጀምሬ ያነባለሁ። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ፣ እስቲ እንደው በጌታ የእግዚአብሔር መንፈስ በሉ ውስጥ ጮኮኑና እስቲ በመጨረሻ ድምጻችሁ በሉ እስቲ የእግዚአብሔር መንፈስ ጋር መጣበቅ ይሁንልን። አሜን። ይሁንላችሁ። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ አንድ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርንም በመፍራቱ ደስታውን ያህል ተመልከቱ። እነኝን በሙሉ ኢየሱስ ክርስቶስ ከዮርዳኖስ ውሃ እየወጣ ያለ እዛ ጋ ወገኖቼ ሆይ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚለው ድምፅ ከአብ ዘንድ ሲመጣለት መንፈስ ቅዱስ በአካል እንደ እርግብ አምሳሉ ነው ሲወርድበት ኢየሱስ ሲወጣ እዚህ ጋር ምን ታያላችሁ? አብን፣ ወልድን፣ መንፈስ ቅዱስን። አብ ከሰማይ በእርሱ ደስ የሚለኝ የምወደው ልጄ ይላል። ወልድ ከዮሐንስ ጥምቀት ጠምቆ እየወጣ ነው። መንፈስ ቅዱስ በአካል መልክ በላዩ ላይ መጣ። ወገኖች ሆይ ይሄ የሥላሴ ውበት ነው። እግዚአብሔር አምላክ የተመሰገነ ይሁን። ሲወጣ በምንድን ነው የወጣው ካላችሁ የእግዚአብሔር መንፈስ፣ የጥበብ መንፈስ በላዩ ላይ ነበረ። የማስተዋል መንፈስ ነበር በላዩ ላይ። የምክርና የኃይል መንፈስ ነበረ። ይሄንን ነው እንግዲህ ኢየሱስ ክርስቶስ ወደ ምድረ በዳ ሄዶ ከተፈተነ በኋላ ሰይጣንን አሸንፎ ሲመለስ በመንፈስ እየተመራ ልክ ወደ ቤተ መቅደስ ሲገባ ሰሞነኛው የዛን ጊዜ የነበሩ መጽሐፎች ጥቅልሎች ናቸው። እነኚህ የተለያዩ ጽሑፍ የተጻፉባቸው የተለያዩ የጥቅልል መጽሐፎች ናቸው። በሰጠው ጊዜ ልክ ሲተረትር አሁን ያን የተናገረውን እንግዲህ ሉቃስ ወንጌል ምዕራፍ 4 ላይ እናያለን። ቅድም ያነበብኩላችሁን እሱን ራሱን ነው ጌታ ኢየሱስ ክርስቶስ ልክ በተረተረ ጊዜ ቅድም በትንቢተ ኢሳይያስ ላይ ያየነውን ቃል አቤት እንዴት ድንቅ ነገር ነው ወገኖቼ ሆይ እግዚአብሔር አምላክ የተመሰገነ ይሁን። ከቁጥር 18 ጀምሮ ያለውን ነው እንግዲህ የማንበብ የጀመረው ጌታ ኢየሱስ ክርስቶስ እንደዚህ አለ። ወገኖቼ ሆይ 19 ጀምሮ የጌታ መንፈስ የሚለውን የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና። አይገርማችሁም? ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ተቀብቶ ነው አገልግሎቱን የጀመረው። ይሁላችሁ ለድሆች ወንጌልን እሰብክ ዘንድ። ለድሆች ማለት ብር ለሌላቸው በኢኮኖሚያቸው ዝቅተኝነት ምክንያት በተለያየ ችግር ውስጥ ላሉ ማለት ብቻ አይደለም። እነሱንም አካቶ ለድሆች የሚለው የሚነገራቸውን የእግዚአብሔር እውነት ለመቀበል ትሁትና ቀና ልብ ያላቸው በመንፈስ ድሆች ናቸው ይላቸው። የእግዚአብሔርን ሐሳብ የማይጋፉ የእግዚአብሔርን እውነት ላይ ብዙ የድፍረት ቃል የማይናገሩ በጌታ በኢየሱስ ክርስቶስ እመን ከዘላለም ሞት ፍርድ ታመልጣለህ ሲባል አልፈልግም ብሎ መሄድ፣ እንደገና መሳደብ፣ እንደገና መንቀፍ። ነገር ግን ወገኖቼ ሆይ ሰው ከእግዚአብሔር ጋር በክርስቶስ ካልታረቀ የሚሄድበትን የሚያውቅ እግዚአብሔር ቤተ ክርስቲያኑን ያስቀመጣት የገሃነም ደጆች አይችሏትም ያለው እንድትንቀሳቀስ ነው። ወደ ገሃነም ደጆች እንድትሄድ ነው እንጂ በራሷ ባውንደሪ ውስጥ ተሟሙቃ እንድትቀር አይደለም። ለዚህ ነው በቤተ ክርስቲያናችን በየሳምንቱ የሚወጡ ይህን አገልግሎት አገልግለው በተለያየ ነገር ውስጥ አልፈው
በተለያየ ውጊያ ውስጥ በተለያየ ድካም ውስጥ የሚመጡት የቤተ ክርስቲያን ዋናው ተልእኮዋ ወገኖቼ ሆይ ወደ ዓለም ሁሉ እንድትንቀሳቀስ ስለሆነ ወንጌል ይዛ እዚህ ቁጭ አለች። እናንተ ታነጻላችሁ፣ ትመከራላችሁ፣ ትዘለፋላችሁ፣ ትገሰጻላችሁ፣ ትፈወሳላችሁ። እግዚአብሔር አምላክ ረድኤቱን ያፈስላችኋል። ደግሞ የበለጠ ነገር አለ። መውጣት ምን መንቀሳቀስ ለማ ወገኖች ለድሆች ወንጌል እኮ ነው። ኢየሱስ ክርስቶስ መጀመሪያ ያስቀድመው ታውቃላችሁ ወንጌልን ነው። የሕይወትን ቃል ነው። እውነትም ሕይወትም መንፈስም የሆነውን ይሄንን ቃል ነው ያስቀድመው። ወንጌልን እሰብክ ዘንድ እግዚአብሔር ይመስገን። አሜን ወገኖች ሆይ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና ለታሰሩት መፈታትን ለዕውሮች ማየትን። ሰዎች የሰው ዘር ሲባል በልዩ ልዩ ነገር ታስሯል። በክፉ ኃይላት መታሰር አንድ ነገር ነው። እሱም በእግዚአብሔር መንፈስ ጸጋ በረከት በተቀበሉ ሰዎች ለቆ ይወጣል። ነገር ግን ያመኑትንም ሁሉ እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ምን ያደርጋሉ? ያስወጣሉ። በአዲስ ቋንቋ ይናገራሉ። እባቦችን ይይዛሉ። የሚገድል እንኳን መርዝ ቢጠጡ አይገድልም። ማለት መርዝ ልጠጣ ብለህ ብትጠጣ ትሞታለህ። ግን ሳታውቀው የቀረበልህ ነገር ካለ ትጸልያለህ። በጌታ በኢየሱስ የተባረከ ይሁን ብለህ ስትል አታውቅም። አንተ እዛ ውስጥ ያለው ነገር ይሞታል። አንተም አታውቅም። አድራጊዎች ያውቃሉ። እግዚአብሔር ደግሞ ይከብራል በዛ ውስጥ። ነገር ግን እያወቅን በምናደርገው ነገር ውስጥ የለም ወገኖች ሆይ የታሰሩ በተለይ ልንገራችሁ በዚህ ዘመን ላይ አመለካከት በሰዎች ላይ ያለን አመለካከት አንዳንድ ጊዜ የውሸት በጨለማው ኃይል የተቀነባበረ የተቀመመ ህልም ይለቅባቸዋል። እሱ እኮ ሚስትህን እኮ እንደዚህ ሊያረግ አየኸው ይልሃል። ብድግ ብለህ ወይኔ የዘራፍ አረማ እንደገለጠልህ ፊልሙን መጀመሪያ ያረጋ ብለህ አስተውል። አንዳንድ ሰዎች እንደዚህ ያክል ገንዘብ ከሌ እንደዚህ ሲሰጠኝ አየሁ ሄደው ሰውየው በራፍ ላይ ሊቀመጡ ይችላሉ። ወገኖች ሆይ የማይሆን ነገር እኮ ነው። ይኸውላችሁ ህልም ሁሉ በዚህ ይፈተሻል፣ ባትሉም ይፈተሻል። አዎ ይኸውላችሁ ህልም ስንት አይነት አለ መሰላችሁ? ከእግዚአብሔር የሆነ ንጹህ ህልም አለ። ቁጭ አድርጎ ፈልፍሎ ነገሮችን ሚስጥራትን የሚገልጥ ህልም አለ። ሁለተኛው ደግሞ ሰይጣን አቀነባብሮ ጭንቅላታችሁን ሊበጠብጥ ሐሳባችሁን ሊያበላሽ የሚያመጣው ህልም አለ። ሶስተኛ ደግሞ ይሄ እንደ ሪቪዥን ነው። ቀን የዋላችሁበትን ውሎ እንደገና ያመጣላችኋል። ከኋላ ስትጣሉ ከሰው ጋር ወይ ስትነጫነጩ እሱን ይሄ ከአእምሮ ከተለያየ ሁኔታ የተነሳ የሚመጣ ሁሉም ግን የሚለካው በዚህ ነው። ይኸው አስተውሉና ስሙኝ። የእግዚአብሔር ህልም ከእግዚአብሔር ቃል ጋር አይጣላም። እህትሽ እኮ እንዲህ ያረገችብሽ ነው ካለ መንፈስ ቅዱስ አይደለም አውሬው ነው። መንፈስ ቅዱስ ከእህትሽ ጋር አያጣላሽም፣ ከሰው ጋር አያጣላህም። አይወድህም እኮ እሱ ብሎ መንፈስ ቅዱስ አይናገርም። እኔ አንዳንድ ሰዎች ጌታ ተናገረኝ ብለው ሲመጡ መጀመሪያ የምነግራቸው እንደዚህ ነው። ወገኖች ሆይ የእግዚአብሔርን ቃል በቅጡ ተመልከቱ። በቅጡ ማየት የእግዚአብሔርን ቃል በመጀመሪያ መንፈስ ቅዱስን ስትጠይቁት ልታገቡ ስትፈልጉ ቀለበት አርጋችሁ ላግባ እንዴ አይባልም። አንዳንድ ሰው ጨርሰው ሁሉን ነገር ትኬቱን ቆርጠው ሻንጣቸውን ቀርቅበው ጌታ ሆይ ልሂድ እንዴ ይሉታል። ሻንጣህን ቀርቅበህ ነው እንዴ ልሂድ የምትለው? ስለዚህ ወገኖች ሆይ ሰዎች በተሳሳተ አመለካከት ታስረዋል። ምንም ሳታረገው በጥላቻ ታስረዋል። ምንም እኮ አላረከው። በጣም የማዝንባቸው አንዳንድ ነገሮች አሉ ወገኖች ሆይ እንዴ ይኸው ዝም ብሎ እንዲሁ ጥምድ የሚያደርግ ሰው አለ። ጌታ ይቅር ይበለኝ እንጂ እሷን ሳያት ደስ አይለኝም። ምን አረገችሽ? አይ እንደው ሳያት በህልሜ አይቻለሁ። እንዲህ በሉ ጮክ በሉና የእግዚአብሔር መንፈስ በሉ። የፍቅር መንፈስ ነው። የምህረት መንፈስ ነው። የርህራሄ መንፈስ ነው።
የእርቅ መንፈስ ነው። ገር መንፈስ ነው። ታራቂ የሚያስታርቅ መንፈስ ነው። የሚያጣላ አይደለም። ለታሰሩት በአጋንንት የታሰረው በኢየሱስ ክርስቶስ ስም ጸጋ ባላቸው ሰዎችም በቅዱሳኑ ሁሉ በተሰጠ ረድኤት ይወጣል። ጥሩ ያልሆነ አመለካከት በምን ይወጣል? ስትገስጸው ብቱ ላይ እንቀሳቀስ። የተበላሸ አመለካከት ምንም ሳታረገው በአንተ ላይ ተበላሽቷል። አይምሮ ምንም ሳታረገው አይምሮ በአንቺ ላይ ተበላሽቷል። ወገኖቼ ሆይ ይኸው ከውስጥም ከውጭም እስራት ለሚፈታን ኢየሱስ ክብር ይሁንለት። አገልግሎቱ ሲጀምር ኢየሱስ ክርስቶስ ለታሰሩ መፈታት ይሄ አገልግሎት ወገኖቼ ሆይ አጋንንትን መጥቶ የሚያወጣ አገልግሎት በቤተ ክርስቲያን ውስጥ ጌታ ኢየሱስ ክርስቶስ በዋናነት የሚፈልገው አገልግሎት ነው። ስንቶች ናቸው ከታሰሩበት ቦታ እዚህ ቦታ ላይ የሚፈቱት? ከታሰሩበት ነገር እዚህ ቦታ ላይ የሚፈቱት? ወገኖቼ ሆይ ይሄንን ደንቁሎ ለሚያወጣ ጸጋ ክብር ይሁን። ለታሰሩ መፈታትን፣ አመለካከታቸው ለታሰረ፣ ግንዛቤያቸው ለታሰረ ሰዎች በተሳሳተ ነገር ታስረው ዓመታትን እንደሚቆዩ ታውቃላችሁ። እንደሚቆዩ ረጅም ዓመት ይቆያሉ ታስረው። አንድ ቀን እውነቱ ሲያዩት ወይኔ እንዲህ ነበር እንዴ? በተሳሳተ ነገር የታሰራችሁ መንፈስ ቅዱስ ይፍታችሁ። በእህታችሁ ላይ፣ በወንድማችሁ ላይ፣ በአገልጋዮቻችሁ ላይ እየጸለዩላችሁ እያማጡላችሁ እነሱን በጥርሳችሁ ንክስ አድርጋችሁ ነክሰን ያዝናችሁ። ማን ነው አንድ የሆነው በቃ የተባረከ ክርስቲያን በነገር ሁሉ የተፈታው ነው ይበሉ እስቲ። አንድ ጊዜ ዛሬ ተፈትቻለሁ በሉ እስቲ። ይኸው በኢየሱስ ክርስቶስ ስም የተፈታው ነው ይበሉ። በነፃነት ልንኖር፣ በነፃነት ልትኖሪ ይበላት። በነፃነት ልትኖር ክርስቶስ ነፃ አውጥቶሃል። እስኪ ነፃ ያወጣ ለምን ትታሰራላችሁ ወገኖች? ለምን በቂም ትታሰራላችሁ? እንዲያርገኝ ነገር ስትከሸክሹ ወገኖች ሆይ ይኸውላችሁ፣ አያችሁ፣ እግዚአብሔር አምላክ የተመሰገነ ይሁን። እስቲ ጮክ በሉና እንደዚህ በሉ፣ ለታሰሩ መፈታትን በሉ፣ ለዕውሮችም ማየትን። ይኸው የሥጋ ዕውርነት ይፈወሳል። እንደገና የልብ ዕውርነት ደግሞ አለ። ወገኖች የልብ ዕውርነት ከሥጋ ዕውርነት ይበልጣል። ሰው ልቡ ሲታወር የሚሆነው በመጽሐፍ ቅዱስ አንድ ነገር ልንገራቸው። የሊቀ ካህናቱ ባሪያዎች ጎመድ፣ ሰይፍ፣ በብራት ምናምን ይዘው ኢየሱስን ሊይዙ ወደ ጸሎት ቦታ መጡ። የመጨረሻ ቀን ይሁዳ መጣና እቅፍ አድርገህ ሰላም ለአንተ ይሆናል፣ የሰውን ልጅ በመሳም አሳልፈህ ትሰጣለህን? ወዲያው ጴጥሮስ ሰይፉን መዘዘና የሊቀ ካህናቱን ባሪያ ጆሮውን ቀንጥሶ ቢጥለው ወገኖቼ ሆይ ተው ሰይፍን የሚያነሱ ወገኖቼ ብሎ ኢየሱስ ክርስቶስ ከገሰጸው በኋላ ጆሮውን አነሳና ቁጭ አደረገው። ቁጭ አለ። ማን ነው እሱ? እውነተኛ ሰው፣ እውነተኛ ፈጣሪ። ሰውን ከምድር አፈር ያበጀው እኮ ነው። ጆሮውን ሲያስቀምጥለት እንዴ ብሎ ሰው አይደነግጥም? ትንሽ እጁን ለማሰር ወደ ኋላ ይጎትታል። ይሄ ምንድነው በሉ? የልብ ዕውርነት። ሰው ልቡ ከታወረ ወገኖቼ ሆይ እጅግ አደገኛ ፍጥረት በምድር ላይ እንደሱ የለም። የልብ ዕውርነት። ምክንያቱም ልብ ማለት የሐሳባችን፣ የፈቃዳችን፣ የስሜታችን ማዕከል ነው። ልብ ማለት ልብህን ጠብቅ የሚለው ሐሳብህን ነው። ልብህን ጠብቅ ፈቃድህን ነው። ልብህን ጠብቅ አመለካከትህን ነው። ይበላሻል፣ ይታወራል። የልባችሁ አይኖች እንዲበሩ ለምን አለ ሐዋርያው ጳውሎስ ኤፌሶን መጽሐፍ ምዕራፍ 1 ላይ
የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ ከሁሉ የሚበልጠው የርስቱን ክብር ባለጠግነት የልብ አይን ካልበራ ደህንነታችንም እኮ አይገባንም። ስለዚህ ከልብ እውርነት የፈወስከኝ በሉ አንድ ጊዜ ባካችሁ። እውነቱን ያበራህልኝ አብ አባት ሆይ አመሰግንሃለሁ። አሜን። ይሁላችሁ ለእውሮችም ማየትን እሰብክ ዘንድ የተጠቁትንም ነፃ አወጣ ዘንድ የተወደደችውንም የጌታን ዓመት እሰብክ ዘንድ። መጠቃት ታውቃላችሁ? የተጠቃ ሰው እኮ የሞተ ሰው አይደለም፣ ግን በማይፈልገው ነገር ቁጥጥር ስር ያለ ሰው ነው። የተጠቃ ሰው ማለት እግዚአብሔር ያልከለከለውን በስውር የተከለከለ ሰው ማለት ነው። የተጠቃ ሰው ማለት በማያውቀው ነገር ምናልባት አንዳንድ ጊዜ በማይገባው ነገር ውስጥ የተለያየ ተጽዕኖ ስር ያለ ሰው ማለት ነው። መጠቃት አንዳንድ ጊዜ በምናውቀው ነው፣ አንዳንድ ጊዜ በማናውቀው ነገር ነው። ማምለክ እፈልጋለሁ እንደ ሰው እልልልል ሲል ታድላ እንደሷ መሆን አልቻልኩም። አንድ ተሰውሮ ያጠቃሽ ነገር አለ። ወይ ክስ ነው፣ ወይ የህሊና ነፃነትን ማጣት ነው። ህሊናችን በክርስቶስ ደም ታጥበን ወገኖቼ ሆይ በክርስቶስ ነፃነትን የሰጠን የክርስቶስ ደም እኮ አለ። የተጠቃ ሰው ማለት ምን ማለት ነው? በራሱ ፍላጎትና ሐሳብ እንቅስቃሴ ማድረግ የማይችል ማለት ነው። የተጠቃ ማለት ወገኖቼ ሆይ ያጠቃው ለምን እንዳጠቃው እንኳን የማያውቅ የተጠቃው ራሱ ለምን እንደተጠቃ ለምን በእንደዛ አይነት ጥቃት ውስጥ እንዳለ እንኳን አስረዳ ቢባል ማስረዳት የማይችል ሰው ነው። ይኸው የተጠቃ ሰው ወገኖቼ ሆይ የታሰረስ ይፈታል። የተጠቃ በጣም አደገኛ ነገር ነው ወገኖቼ ሆይ። ለተጠቁት አንዳንድ ጊዜ ልንገራችሁ፣ ዋናው የሚያጠቃን ማን እንደሆነ ታውቃላችሁ? ሰይጣን ነው። እግዚአብሔር ያልከለከለንን ነገር እግዚአብሔር እንደከለከለን አድርጎ አጥቅቶ አእምሯችን ይይዘናል። አንዳንድ መከራ ውስጥ እያለፍን የእግዚአብሔር ፈቃድ እንደሆነ አመለካከታችንን ግንዛቤያችንን ስለተጠቃ በቃ ጌታ ቢፈቅድ ነዋ፣ እሺ የእግዚአብሔር ቃል ይፈቅደዋል ብሏል ያንን ነገር መጠቃት። እግዚአብሔር ከተጠቃ ማንነት ነፃ ያውጣችሁ። አሜን ወገኖቼ ሆይ እግዚአብሔር አምላክ ኢየሱስ ክርስቶስ ይሄ ነው አገልግሎቱ። ለእያንዳንዱ አማኝ ወደ መንፈስ ቅዱስ ሙላት ቢመጣ የእግዚአብሔር ፈቃድ ነው። ለዚህ ነው እንደዚህ ያለ። እናንተ እኮ ደጎች ናቸው አይልም መጽሐፍ ቅዱስ፣ ክፉዎች ናችሁ ነው የሚለው። ዳቦ ሲላችሁ አባት ለልጁ ልጄ ምን አልከኝ? ዳቦ እንካ ድንጋይ ብሎ አይሰጠውም። አባት እንዴ እናንተ ክፉዎች ስትሆኑ እንቁላል ቢላችሁ እባብ አሰጡትም አለ ጌታ ኢየሱስ። እንግዲያውስ እናንተ ክፉዎች ስትሆኑ እኔ ደግ ነኝ እንዳትሳስተህ ተጠንቀቅ። ደግና ቸር መልካም እግዚአብሔር ነው። እናንተ ክፉዎች ስትሆኑ ለልጆቻችሁ መልካምን ነገር ማድረግ ካወቃችሁ እንግዲያውስ የሰማዩ አባታችሁ እንዴት ይልቅ መንፈስ ቅዱስን ይሰጣችሁ። የመጨረሻ የአብ ስጦታ፣ የመጨረሻ በእሳትና በመንፈስ የሚያጠምቀው ትልቁ ስጦታ መንፈስ ቅዱስ ነው። ጮክ ብላችሁ መንፈስ ቅዱስ ታስፈልገኛለህ በሉ እስቲ። ኢየሱስ ክርስቶስ አገልግሎቱን ከፈጸመ በኋላ አስተውሉ ወገኖቼ ሆይ በመንፈስ ቅዱስ መጸለል ብቻ አይደለም፣ ከሙታንም ያስነሳው መንፈስ ቅዱስ ነው። እናንብባ ሮሜ ምዕራፍ 1 እናውጡ። ሮሜ ምዕራፍ 8 ላይ አውጡ እስቲ። ምዕራፍ 8 ቁጥር 11 ነገር ግን ኢየሱስን ከሙታን ሲያስነሳው
የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስን ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። በጌታ ፍቅር የምጠይቃችሁ ቁጥር 11ን አብረን እናንብባካችሁ። ድምጻችሁን ወጣ አድርጉና ነገር ግን በሉ ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ይላል። ይሄ መሲሁ እውነተኛና ትክክለኛው የእግዚአብሔር ልጅ መሆኑ አንዱ ኢየሱስ ክርስቶስን ከሙታን ያስነሳ። ተመልከቱ መንፈስ ቅዱስ ወገኖች እንደገና ካስነሳው በኋላ ይኸው ከአለቆች ተመልከቱ ወገኖች በጌታ ፍቅር ባካችሁ ከአለቆች ከስልጣናት ከጌትነት ከኃይላት ሁሉ በላይ ከፍ ካለ ሁሉ በላይ ወስዶ ሁሉን በሚችል በልዑል እግዚአብሔር አብ ቀኝ አስቀመጠው። ቀኝ ማለት ምንድነው? ቋንቋ የማይገልጠው ክብር ማለት ነው። የሰው ዕውቀት የማይደርስበት ክብር ማለት ነው። ወስዶ ያስቀመጠው መንፈስ ቅዱስ ነው። ተመልከቱ ኢየሱስ ክርስቶስ ሊወለድ ሲል እረኞች ጋር እየሄደ አሁን ሊወለድ ነው። አሁን ልክ ወደ ማርያም ወደ ኤልሳቤጥ እየሄደ አንጎዳጎደ መንፈስ ቅዱስ። ከዛስ ሲወለድ ደግሞ እረኞቹ ጋር ሄደና ዛሬ በዳዊት ከተማ ክርስቶስ ጌታ የሆነ ተወልዶላችኋል፣ ሕፃን ተጠቅልሎ በግርግም ታገኛላችሁ። ሄዱና ሰገዱለት፣ የተናገራቸውንም አዩና አመኑ። ወገኖች አገልግሎቱን ቀባው። ከኔ ጋር እንደዚህ በሉ እያያችሁኝ እንደዚህ እግዚአብሔርም በሉ የናዝሬቱ ኢየሱስ ክርስቶስን በመንፈስ ቅዱስና በኃይል ቀባው። እርሱም መልካም እያደረገ በስፍራ ሁሉ ዞረ። አዎ የተቀባ ሰው ወገኖች ሆይ መልካም ነገር የማድረግ ፍሬ ይታይበታል። መልካም ነገር የማድረግ በመንፈስ ቅዱስ በኃይል ቀባው። ለአገልግሎቱ ኃይል ሞላው። ሲያገለግል አብሮት አለ፣ ይመራዋል፣ አብሮት ቆየ። ልክ በቀራንዮ መስቀል ላይ ስለኛ ኃጢአት ከሞተ በኋላ ኢየሱስ ክርስቶስ ከሞተ በኋላ ወገኖቼ ሆይ ከተቀበረ በኋላ የሞትን ኃይል ጣር አጥፍቶ ያስነሳው። አንዳንድ የሰነበቱ በእግዚአብሔር ቃል ዕውቀት ጥልቀት ውስጥ ረድኤቱን እግዚአብሔር ያካፈላቸው የጌታ ባሪያዎች ሲናገሩ ኢየሱስ ክርስቶስ የተነሳበት ኃይል ክብር ምድርና ይሄ ሰማይ ከተፈጠረበት የማይተናነስ ኃይል ነው ይላሉ። በትንሣኤው ኃይል ኢየሱስን አስነስቶ ሁሉም በሚችል አምላክ ግርማ ቀኝ ያስቀመጠው ጌታ ክብር ሰጥተን ሁላችንም እንቀበል። ሁሉም በሚችለው በልዑል እግዚአብሔር አብ ቀኝ ከተቀመጠ በኋላ እኔም አባቴን እለምናለሁ ከአባቴ ተቀብዬ እምልክላችኋለሁ። ከአባቱ ተቀበለና በበዓለ ሃምሳ ቀን መንፈስ ቅዱስን አፈሰሰው። ክብር ይሁን ለዘላለም እርሱ። ወገኖች እንጸልያለን። ራሶቻችንን ዝቅ አድርገን እንጸልያለን።